ሰላም ተማሪዎች ሰላም ተማሪዎች በቀጣይ ሳምንት የሚሰጠውን የአንደኛ ዓመት የፋይናል ፈተና ተከትሎ እኛም በተለያዩ ዩኒቨርሲቲዎች የተለያየ ዓመተ ምህረት ያላችሁ የእንግሊዘኛ ፋይናል ፈተናዎችን ይዘን መታማት ነው። በዚህ ቪዲዮ እንግዲህ በተለያዩ ዩኒቨርሲቲዎች በአንድ አድርገን ያመጣናቸው ፈተናዎችን በመስራት ራሳችሁን አብዴት ማድረግ ትችላላችሁ ማለት ነው። ኦፍኮርስ እንግሊዘኛ ብዙ ጥያቄዎችን በመስራት ደህና ውጤት ማምጣት ለዚህም ደግሞ ሲኒሮቻችሁን መጠየቅ ትችላላችሁ ማለት ነው። ወደ ጥያቄው ከመሄዳችን በፊት ፕሊዝ ሰብስክራይብ አድርጉ። ምክንያቱም ሰብስክራይብ ስታደርጉ ተከታታይ ቪዲዮዎችን ስለምንሰራ በዚህ የተለያዩ ፈተናዎችን ስለምንሰራ ማለት ነው። እሱ እንዲደርሳችሁ ሰብስክራይብም አድርጉ። እንዲሁም ደግሞ ለጓደኞቻችሁም ደግሞ ሼር አድርጉላቸው። ቀጥታ ወደ ጥያቄው እንሄዳለን። የተለያዩ ዩኒቨርሲቲዎች ናቸው እንደ አዲስ አበባ፣ ባህር ዳር፣ ደብረ ብርሃን አካቷል እዚህ ኤግዛም ውስጥ አብዛኛው የባለፈው ዓመት ጥያቄዎች ናቸው። ቀጥታ ወደ ጥያቄው እንሄዳለን ማለት ነው። የመጀመሪያው ፓርት ግራመር ኤንድ ዩዜጅ ነው። ጥያቄዎችን እንሰራለን። በጥያቄው ስንሰራ እንግዲህ ትክክለኛ መልሱን ዘይን ሌሎች ውስጥ እንዴት አልሆኑም የሚሉትንም አብረን እናያለን። ዲቴል መማር ማስተማር ጭምር ነው የምናየው ማለት ነው። ጥያቄውን መስራት ብቻ ሳይሆን ርዕስንም ፎከስ አድርገን እናያለን። ፎከስ ሰርቬት ነው የጥያቄ የወጣው ታነባላችሁ ቤዝ አድርጋችሁ። አሁን ቀጥታ ወደ ጥያቄው እንሄዳለን። ኮሽ ነበረዋል If I blank enough money last year, I would have bought a new laptop. So this question is tells about conditional sentence. እዚህ ጋር እንደምታዩት ስለ ኮንዲሽን የሚያወራ ነው። Because we have if clause አለን እዚህ ጋር if I blank enough money last year and then I would have bought a new laptop. So እዚህ ያለው ሜን ክሎዝ የሚታያቸው I would have የሚለው ሜን ክሎዝ ነው which is for now the main part of this question ጥያቄውን ትክክለኛ መልሱን እንድንመልስ የሚያደርገን ይሄ ነው። ሜን ክሎዝን በማየት ታይፕ 3 ኮንዲሽናል ታይፕ 3 መሆኑን እንለያለን። ዋይ ዊ ሴይ ታይፕ 3 ካልን ደግሞ ሜን ክሎዝ ላይ would have ፕላስ ቨርብ 3 ስላለ ማለት ነው። ሜን ክሎዝ ላይ would have ፕላስ ቨርብ 3 ካለ ታይፕ 3 ነው። ዜን ኢፍ ክሎዝ ላይ ምን መሆን አለበት ማለት ነው? ሲምፕል ፓስት ዜን ፓስት ፐርፌክት መሆን አለበት። ፓስት ፐርፌክት መሆን አለበት ማለት ነው። ኢፍ ክሎዝ እዚህ ጋር ፓስት ፐርፌክት እንፈልጋለን። እዚህ ጋር ውድ ሃቭ ፕላስ ቨርብ 3 እዚህ ጋር ውድ ሃቭ ብቻ ሳይሆን ኩድ ሃቭም ሹድ ሃቭም መሆን ይችላሉ ማለት ነው። ሌትስ ዱ ኢት ኤ ሃቭ ይላል። አይሆንም፣ ምክንያቱም ሃቭ ፕሬዘንት ነው እንደምናየው አይሆንም። ሃድ ፓስት ነው ግን ሲምፕል ፓስት ነው። እኛ የምንፈልገው ደግሞ ምንጊዜም ፎርሙ ኢፍ ላይ ካለ ምን መሆን አለበት? ፓስት ፐርፌክት ፓስት መሆን አለበት፣ ፓስት ፐርፌክት መሆን አለበት ብለን ስላሰብን ማለት ነው። ቺዝ ከኢፍ ላይ ፓስት ፐርፌክት የሚመጣ ነው። ቢ አይሆንም። መልሱ ሲ ሃድ ነው። which is ሃድ አለች ዜን ሌላ ፓስት ሃድ አለች ማለት ነው። እቺኛይቱ ሃድ በዚች ሃድ ምክንያት ፓስት የሆነች ነች። if I had enough money last year እቺኛይቱ ሃድ የሃብ ፓስት ነች ማለት ነው። ሃብ የነበረችዋ ፓስት ትሆን ሃድ ትሆናለች። ሲ ዲ ውድ ሃብ ነው። ውድ ሃብ ኢፍ ክሎዝ ላይ አንጠቀሙም ፈጽሞ ሜን ክሎዝ ላይ ነው ማለት ነው። ትክክለኛ መልሱ ሲ the correct answer is C. if I had enough money last year I would have bought a new laptop. እንግዲህ ይሄ ሚኒንግ ማለት ብር ኑሮ ቢሆን ኖሮ መቼ ላስት ይር ኒው ላፕቶፕ ገዛ ነበር ነው። which means ብር የለም ላፕቶፕ ማልተገዛ ሚኒንግ ቢመጣ አንዳንዴ ብሩም የለም ላፕቶፕ ማልተገዛ ማለት ነው። question number 2 by the time the instructor entered the room the students blank the discussion. here ሁለት ሰንተንሶች አሉ። የመጀመሪያው ሰንተንስ ኢንስትራክተሩ ሩም ውስጥ ሲገባ ነው። by the time the instructor entered the room። ሁለተኛው አክሽን ደግሞ the student discussion ነው ወይም የተማሪዎች ዲስከሽን ነው። ሁለት አክሽኖች አሉ። ሁለት አክሽኖች ሲመጡና አንደኛው ከሌላኛው ቀድሞ ሲሰራ የምንጠቀመው የቴንስ አይነት አለ። what is that? አሁን ስለ ቴንስ ማወቅ እንዳለብን እዚህ ጋር እንረዳለን ማለት ነው። such type of tense is called past perfect። ሁለት አክሽኖች ከመጡብና አንዱ ከሌላኛው ቀድሞ የሚሰራ ከሆነ let's say by the time the instructor entered the room ማለት መምህሩ ሩም ውስጥ ሲገባ ተማሪዎች ዲስከሽን ኦልሬዲ ጀምረው ነበር አላ by the time the instructor entered the room ማለት መምህሩ ሲገባ ተማሪዎች ምን ያደርጉ ነበር? ዲስከሽን ያደርጉ ነበር ወይም ዲስከሽን ጀምረው ነበር ማለት ነው። ኤ እንምጣ ስታርት ይላል must be ፓስት መሆን ነበረበት። እዚህ ጋር ግን እያለ ነው ፕሬዘንት ነው አይሆንም ማለት ነው። ስለዚህ ቢ have started ይላል። have started ምን ሆነ? ፕሬዘንት ፐርፌክት ሆነ። ነገር ግን ፓስት ነው የምፈልገው። ለምን? ኪወርድ ኢንተርድ የምትለው አሁን ኪወርድ ነች ፓስት መሆኑ የምታነክ ሲ ሃድ ስታርትድ በትክክል መልሱ ሃድ ስታርትድ ይሆናል። ቢኮዝ አንደኛ ፓስት ነው ከዛም ፐርፌክት ነው።
ፓስት ፐርፌክት እንጠቀማለን። ፓስት ፐርፌክት የሚያገለግለው ለዚህ ነው። ሁለት አክሽኖች ሲመጡብን አንዱ ከሌላኛው ቀድሞ መስራቱን ለማመላከት ፓስት ፐርፌክት እንጠቀማለን። ኤኒ ታይም ኤኒዌር ኤኒ ሚንስ ቢመጣ ጥያቄ አስቱም ካሁን በኋላ ማለት ነው። በቃ ፓስት ፐርፌክት እንደዚህ አይነት ሲቹዌሽን እንጠቀማለን የሚሆን ከያዛችሁ ዲ ትመጣላችሁ። አር ስታርቲንግ ምንም አይሆንም ይሄ ቢኮዝ ፕሬዘንት ኮንቲኒስ እዚህ ጋር ምንም ስለማይመለከተው ማለት ነው። ኮሽን ነምበር 3 The Grand Renashan Dam blank by the sounds of people every year። እንግዲህ ዳሙ በየዓመቱ በተለያዩ ሰዎች ይጎበኛል ነው። what it talks about ስለምንድን ነው ይሄ የሚያወራው ብለን ስናይ it's about voice passive or active ማለት ነው። ምክንያቱም ሁለት አክሽኖች አሉ እዚህ። አንድ የሚጎበኝ ነገር አለ which is dam፣ ሌላኛው ደግሞ የሚጎበኝ አለ ማን people ማለት ነው። ሶ አንድ ድርጊት አድራጊ አለ፣ ሌላኛው ደግሞ ድርጊት ተቀባይ አለ። which one is the receiver of the action which is dam። ዳሙ አክሽን ሪሲቨር ነው ወይም ደግሞ አክሽን የሚቀበል ማለት ነው። ማን ነው the door of an action which one is the door of an action አክሽኑን የሚያደርገው ዶሩ ማን ነው ካል ደግሞ people ነው። people are the door of an action on the dam ማለት ነው። so what this mean አሁን the door of an action እና receiver of an action ምን ማለት ነው አለ ድርጊቱን የሚፈጽሙትና ድርጊቱን የሚቀበሉት ናቸው። which is talks about passive or active ነው ማለት ነው። እንደዚህ የሚያወራ so ስለማን ነው እያወራን ያለ ነው? ስለ ዳም ወይም ደግሞ receiver of an action ነው እያወራን ያለ ነው። ስለ receiver of an action እያወራን ከሆነ ደግሞ ተጠቀመው passive ነው active ነው የሚለውን በዚህ እንዛ ነው። so A visited፣ B is visiting፣ C is visited፣ D has visited ይላል። which one is እያወራን ያለው ስለምንድን ነው ብለን ስለ passive። which type of passive? present simple። ለምን past የለም? በየዓመቱ ይጎበኛል ነው። present simple passive ስለሆነ ምንድነው ፓሲቭ? present ነው which is receiver of an action ነው እያወራን ያለው። ስለዚህ ፓሲቭ እንመርጣለን ማለት ነው። A is active ይላል። ይዛት አክቲቭ ሆኖ ግን A visited ይላል አይደለ? which is active የሆነ ነገር ነው። ምንም እንትን አይደለም ይሄ አክቲቭ አይደለም ነው። B is visiting ይላል። B ስትመጡ is visiting ይላል። ይሄ አክቲቭ ኮንቲኒዩስ ነው። አክቲቭ ኮንቲኒዩስ ነው። C is visited ይላል። ይሄ ግን በትክክል መልስ ይሆናል። A visited is a correct answer because ምንጊዜም ፓሲቭ ከሆነ እነዚህ ቨርበቲቪዎች ላይ ኢዲ ኦር ፓስት የሆነ ቨርብ ይጨመርበታል። is or up ፕላስ ፓስት የሆነ ነገር ቨርብ ማለት ነው። so the answer is visited። D has visited okay but ምንድነው ነገር ያው has visited ካለ ፓስት ፐርፌክት ነው። ግን ፓስት ፐርፌክት ሳይሆን ሲምፕል ፕሬዘንት የሆነ ፓሲቭ ነው ፓሲቫችን። ሰው መልሱ ሲ ነው በትክክል ማለት ነው። ሲ ነው፣ ሌሎቹ መልስ አይሆንም። ኮሽን ነምበር 4 neither the teacher nor the students blank available for the meeting yesterday። ተማሪዎችም መምህሩም ተማሪዎችም ሚቲንጉ ላይ አልነበሩም። when yesterday አሁን ኪወርዳችን yesterday ትናንት አልነበሩም። ሶ ይሄ ምን እየተባለ ይጠራል በእንግሊዘኛ? ሰብጀክት ቨርብ አግሪመንት ወይም ደግሞ ይሄ ፕሮክሲሚቲ ሩል የሚባለው ሰብጀክት ቨርብ አግሪመንት። ቨርብ መስት ቢ ማች ዊዝን ሰብጀክት። ሶ በዚህ ጊዜ የምንወስደው ኒረስት ቱ ዘ ስፔስ ዘ ብላንክ ስፔስ ያለውን ነው። እሱን ነው ቤዝ የምናደርገው። ሌትስ ሴይ ቲቸር የሚለው አንድ መምህር ነው። ስቱደንትስ ግን ብዙ ተማሪዎች ናቸው። ሶ እንደዛ ከሆነ ለዳሽ ሙላው ቅርብ የሆነውን ቤዝ እናደርጋለን ማለት ነው ፕሉራል ለመውሰድ። ሶ ፎር ፕሉራል ናውን ዊ ሃቭ ቱ ዩዝ ፕሉራል ቨርብ ማለት ነው። ኤ ወዝ አይሆንም፣ ምክንያቱም ሲንጉላር ተጠቀምነ። ስቱደንትስ ወዝ አይባልም። ቢ ዌር፣ ስቱደንትስ ዌር። ያ የመጀመሪያው ፓስት ነው ብለናል የስተርዴይ ስለሆነ ዜን ፕሉራል እንፈልጋለን ማለት ነው። ዌር። ሲ ኢዝ ኖ ኢዝ ፕሬዘንት ኤንድ ኦልሶ ሲንጉላር። ሃዝ ቢን ኖ ኢት ኢዝ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት እዚህ ጋር በፍጹም ስለማንጠቀም መልሱ ዌር ነው። ዌር የሆነበት ምክንያቱም ስቱደንትስ የሚለው ፕሉራል ነው። ፕሉራል የሆነ እንፈልጋለን። የስተርዴይ ፓስት የሆነ ነው። ሶ ፓስት የሆነ እንጠቀማለን። መልሱ ቢ ዌር ይሆናል ማለት ነው። ኮሽን ነምበር 5 ሺ ኢዝ ዘ ስቱደንት ብላንክ ፋዘር ኢዝ ፌመስ ፕሮፌሰር። ኤ ሁ፣
ቢ ሁም፣ ሲ ሁዝ፣ ዲ ሁች ይላል። ኦኬ which is talks about relative pronoun ፖሰሲቭ ታይም ፖሰሲሽን ማለት ነው። አሁን ፖሰሲቭ ሪላቲቭ ፕሮናውን ስናወራ የሆነ ሰው አየን። ዜን ሺ ኢዝ ስቱደንት እቺ ተማሪ ነች። ዜን አባቷ ምን የሆነ ታዋቂ የሆነ ፕሮፌሰር። ሶ ዊ ቶክስ አባውት ዘ ፐርሰን ስለ ማን ነው እያወራን ያለ ነው ማለት ነው። ሶ ስለዛ የምናወራ ከሆነ ደግሞ የሚሆነው ምንድን ማለት ነው? which type of relative pronoun is perfect for this? ከዳሽ ሙላ ላይፍት ያለው ነው ያለ። ስቱደንት የሚለው ሰው ነው። ስለ ሰው የሚወራ ደግሞ which one is ነው? who ያ ስለ ሰው ነው የሚያወራው። ነገር ግን ስለ ሰው ያወራ እንጂ who የምንጠቀመው መቼ ነው? ፎር ሰብጀክት ነው። በሶስት ታይም ፎር ሰብጀክት ነው የምንጠቀመው። ይሄ ደግሞ ሰብጀክት አይደለም። አሁን ቢ ሁም የምንጠቀመው መቼ ነው? ፎር ኦብጀክት ነው እንጂ እዚህ አይደለም። ሲ እንምጣ። ሁዝ ያ ሲ ሁዝ ለምንድን ነው የሚያገለግለው? ፖሰሲቭ ሪላቲቭ ፕሮናውን ጀስት ኢት ሾውስ ሪሌሽንሽፕ ቢትዊን ስቱደንት ዊዝን ሀር ፕሮፌሰር ፋዘር ማለት ነው። የፕሮፌሰሩና የእሷን ዝምድና የሚያመላክት ሆነ ሁዝ ነው የምንለው። ሺ ኢዝ ስቱደንት ሁዝ ፋዘር ኢዝ ፌመስ ፕሮፌሰር። ዲ ዊች ይሄ ለቲንግ ነው የሚያገለግለው ለቃ ነገር ስለሆነ አይሆንም። መልሱ ሲ ነው ማለት ነው። እዚህ ጋር ሰብጀክት እና ኦብጀክት ምንድን ናቸው? ኤን ሁ ለሰብጀክት ብለናል። ሁምን ደግሞ ለኦብጀክት ብለናል። እንዴት ነው የምንጠቀመው ታዲያ የሚለው ጥያቄ ይሆንባችሁ ይችላል። ወደ ቀጣይ ጥያቄዎች እታች ጥያቄዎች ስንሰራ እነዚህን ጽድት አድርገን እናያለን። የሁንና የሁምን ማለት ነው። Question number 6. I blank my homework yet, so I cannot go out with you. A. Didn't finish. B. Haven't finished. C. Don't finish. D. Had not finished. Which is talks about present perfect ነው እዚህ ጋር እንደምታዩት። ምክንያቱም የቤት ስራዬን ስላልሰራሁኝ አልወጣም ነው አይደለ? I blank my homework yet, so I cannot go out with you ይላል። ስላልሰራሁኝ አልወጣም ነው። እንግዲህ እዚህ ጋር የምንመለከተው አክሽኑ መቼ የተጀመረ መቼ አለቀ የሚል ነው። ስለ አክሽኖች ነው። ቴንስ ላይ የወጣ ጥያቄ ነው ማለት ነው። እሱም ፕሬዘንት ፐርፌክት ስላተኮረ አሁን የቤት ስራዬን አልሰራሁም ወይም ደግሞ የቤት ስራዬን አልጨረስኩም፣ ስለዚህ አልሄድም። which means መቼ ነው የቤት ስራው የተጀመረው? ቀደም ብሎ ዜን ስቲል ግን እየተጨረሰ አይደለም አልጨረሰም። so once action started in the past and still continue to the present, most of the time its effect we use past perfect tense for this. የምንጠቀመው እዚህ ፓስት ፐርፌክት ነው። መቼ አክሽኑ ከአሁን በፊት ተጀምሮ የአክሽኑ ኢፌክት ግን ስቲል ነው ያለ ከሆነ ማለት ነው። so A didn't finish ያ አይሆንም because didn't finish ለሲምፕል ፓስት ነው የሚያገለግለው። B haven't finished ያ I haven't finished my homework yet, so I cannot go out with you. የቤት ስራዬን ስላልጨረስኩ አልሄድም ነው። which is action is started in the past and also it continue still now or present, mostly its effect. D hadn't finished ነው። እቺ had not finished የምንላት ፓስት ፐርፌክት ነች። እዚህ ፓስት ፐርፌክት ይሄ ሳይሆን አገልግሎቱ ቅድም እንደተነጋገር ነው ሁለት አክሽኖች ሲመጡብንና የመጀመሪያው ቀድሞ አንዱን ቀድሞ የተሰራ መሆን አለበት፣ ሌላኛው ደግሞ ቀጥሎ ማለት ነው። ሁለታቸውም ሲሙልታኒየስሊ ሳይሆን one must be acted or one must be performed before the other ማለት ነው። so እንደዚህ አይነት ሲሆን ፓስት ፐርፌክት ይጠቀማል ብለን ለአሁን ግን ፕሬዘንት ፐርፌክት ቴንስ አገልግሎት ይሄ ነው። so ጀነራል የምትይዙትኝ ፕሬዘንት ፐርፌክት ቴንስ የሚያገለግለው አክሽኖች ቀድሞ started before ከአሁን በፊት ተጀምረዋል፣ ሜቢ ቀደም ብሎ ከሰዓታት በፊት ኦር ተጀምረዋል። ስቲል ግን ኢፌክታቸው እስካሁን ያለ ከሆነ we use present perfect tense. okay, question number 7. look the sun blank over the mountain. A rises. B is rising. C rose. D has risen. አሁንም ይሄ ቴንስ ላይ የወጣ ጥያቄ ነው። የሆነ ሰው ሉክ ተመልከት፣ ፀሐይዋ over the mountain ወጣለች እያለ ነው። so we talk about present tense. what type of present tense? መቼ ነው ያሳዩት? አሁን so
the action is happen or the action is performed at the time of speaking or as a moment of speaking is called present continuous tense. present continuous tense ለዛ ነው የሚያገለግለው። አክሽኑ at the time of speaking or at the moment እየተፈጸመ ከሆነ we use present continuous. don't forget for all question አይቀየርም እንደ አይነቶች ነገሮች። so look ብዬ አሁን የሆነን ሰው ተመልከት ፀሐይዋ በዚህ ወጣች ካልኩትኝ አሁኑኑ የሚደረገውን ነገር ወይም ደግሞ የሚሆነው ነገር እያሳየሁት ነው። ስለዚህ ኮንቲኒየስ ቴንስ ነው። ኤ ራይዝስ ይላል። ኤ ራይዝስ ማለት ፕሬዘንት ሲምፕል ነው which is for general truth የሚያገለግል ነው እንጂ ለኮንቲኒየስ አይደለም፣ ወይም ደግሞ ለእንደዚህ አይነት ሙቭመንት ላይ ያለው ጥያቄዎች አይደለም። ቢ is rising ያ ቢ rising። ሲ ሮዝ። ዲ has risen። ሮዝም ሲምፕል ፓስት ነው፣ ራይዝንም ፓስት ፐርፌክት ነው። መልስ አይሆንም። እንግዲህ እዚህ ጋር መጠንቀቅ ያለብን ፀሐይ እኮ ወጣች የሚለው ጀነራል ትሩዝ እኮ ነው መውጣቱ። ሶ ዋይ ኖት ራይዝስ ኤ መልስ አይሆንም የሚል ጥያቄ ታነሱ ይችላላችሁ። ጥያቄው ትክክል፣ ነገር ግን ዋት ዊ ሃቭ ቱ ፎከስ ሂር ኢዝ ሉክ የምትለው ቃል ነች። ኪወርዱ አይች ነች። ሉክ ማለት አሁን ተመልከት እያልኩት ነው። ዜን ለምሳሌ የሆነ ሰው አዘ ዌስት እያየ ከሆነ እና ፀሐይዋ በኢስት ወታ ከሆነ ሉክ ሄር ብዬ ወደ ምስራቅ እንዲመለከት አደረግኩትኝ። ዜን ፀሐይዋ ቤት እንደወጣች አሳየሁትኝ። አሁን እያወራን ያለ ነው ፀሐይ መውጫ፣ ስለ ፀሐይ መውጣት ምናምን ሳይሆን ከተራራ ላይ መውጣቷን አዝ ታይም ስፒኪንግ ለልጁ ማሳየት ፈልጌ ነው፣ ወይም ለሆነ ሰው ማሳየት ፈልጌ ነው። which is ሙቭመንት አክሽን ነው፣ ወይም ደግሞ ኮንቲኒየስ የሆነ አክሽን ነው ማለት ነው። ስለዚህ በዛ ምክንያት ጀነራል ትሩዝ ከሚለው አሁን ጋር አይገናኝም። መልሱ ቢ ነው የሚሆነው ማለት ነው። Question number 8. He belonged in this city since he was a child. A lives. B is living. C has lived. D lived. ይሄ የሚያወራው ፕሬዘንት ፐርፌክት ላይ ነው። ለምን ብላችሁ ከጠይቃችሁ ደግሞ ዱሬሽን ኦፍ ታይምን ይጠይቃል። He belonged in the city since he was a child. እዚህ ከተማ ላይ ኖሯል። መቼ ጀምሮ? ህፃን ሳለ ጀምሮ፣ ከህፃናቱ ጀምሮ ኖሯል። which talks about duration of time. so present perfect ሁለት ጥቅም አለው። duration of time and start of time ይባል ማለት ነው። so duration ማለት ለስንት ጊዜ ቆይቷል ነው። አያችሁት? አሁን አክሽን ከሆነ ጊዜ በፊት ተጀምሮ ዜን ኢፌክት ውስጥ ከሆነ ያለ የምንለው እዚህ ጋር ይያዛል። ኤ ሊቪስ ይላል። ይሄ ሲምፕል ፕሬዘንት ነው፣ አይሆንም። ቢ ኢዝ ሊቪንግ ይላል። ኮንቲኒየስ ነው፣ አይሆንም። ምንድነው ብለናለኝ? እኛ የምንፈልገው እዚህ ፕሬዘንት ፐርፌክት። ለምን? ዱሬሽን ስለሆነ እሱ ልጅ ከህፃነት ጀምሮ እስካሁን ካለ ዱሬሽን ነው። ለዱሬሽን ደግሞ ፕሬዘንት ፐርፌክት የምጠቀሙ። ሲ ሃዝ ሊቭድ በትክክል መልስ ይሆናል። ዲ ሊቭድ ይሄ ኮንቲኒየስ ሲምፕል ፓስት ነው። ሲምፕል ፓስት ደግሞ ለእንደዚህ አይነት ለዱሬሽን ሲቹዌሽን አያገለግልም። ሲምፕል ፓስት አክሽኑ ሃፕንድ ቢፎር ኦልሬዲ ሃፕንድ፣ በቃ ኤፌክቱ ምናምን አለ፣ ዱሬሽኑ አለ። ብቻ አክሽን ከአሁን በፊት ከተደረገ ተደረገ፣ በቃ ለዛ የሚሆን ነው ማለት ነው። ሰው መልሳችን ሲ ይሆናል ማለት ነው። Question number 9. You blank smoke in the library. It is strictly prohibited. A shouldn't. B must not. C need not. D don't have to. So you blank smoke in the library. It is strictly prohibited. ጥያቄውን በማየት ብቻ 50% መቀነስ አለባችሁ ሎድ። Why? What it talks about modal or obligation or prohibition. ስለ ሞዳል ቨርቦች የሚያወራ ጥያቄ ነው። ሶ ላይብራሪ ማጨስ how is it? It may be different according to situation, but ላይብራሪ ስትሪክት የሆነ ቦታ ማጨስ። ሶ ላይብራሪ ማጨስ ቅጣት አለው። ኮንሲኩዌንሱ ሃርድ ነው። if there is some consequence after doing that action we use must. ያንን አክሽን ካደረግን በኋላ either reward or ቅጣት ካለው ምን እንደማለት ነው? መስት ነው። ያን ነገር ማድረግ የለብንም። ሹድንት አድቫይስ ነው። ሹድ ካልን አድቫይስ ነው። አታድርግ እያል እንደ አድቫይስ የምንሰጠው። መስት ኦብሊጌሽን ነው፣ ፕሮሃይቢሽን ማድረግ የለብህም የለብህም። ሰው መልሱ ቢ መስት ነው ማለት ነው። ሲ ኒድ ኖት ነሰሲቲ ነው። ኒድ ነው ማለት ይሄን ባታረገው ጥሩ ነው፣ ብታረገውም ግን አይነት የምንለው። ላይብራሪ ማጨስ ግን የእሱ ምርጫ አይደለም፣ ግዴታ ነው። አለማድረግ ነው መስት ነው። ዶንት ሃቭ ቱ ይሄም መልስ አይሆንም።
Question number 10. If it blank tomorrow, we will cancel the field trip. A. Rains. B. Rained. C. Will rain. D. Hard rained. This question talks about conditional sentence. አሁንም ሁለት ነገሮች አሉ። የመጀመሪያው if close, if it blank tomorrow, ነገ የሆነ ነገር የሚሆን ከሆነ then we will cancel the field trip. then main clause will plus verb 1 አለች። will plus verb 1. So if there is to action and the main clause is will plus verb 1 which is conditional type 1 ነው ማለት ነው። conditional type 3 የመጀመሪያው ጥያቄ ላይ አይተን ነበር ታስታውሱ ከሆነ would have or should have plus verb 3 የሚል ማለት ነው። ይሄ ደግሞ type 1 which is will or shall plus verb 1 ማለት ነው። So what should be the if clause? if plus verb 1 እንደሚታወቅ present simple የሆነ የሚጠቀሙ ማለት ነው። Okay, so A rains, then እነዚህ ቨርቦቹ ደግሞ ሲንጉላር ነው ፕሉራል የሚለውን ለመለየት ደግሞ it depends on the subject. it የምትለዋ ሰብጀክት ሲንጉላር ስለሆነች ሲንጉላር ነው የሚጠቀመው። ፕሉራል ከሆነም ፕሉራል ማለት ነው። ያው እንደምታውቁት እነዚህ ሰብጀክቶች ቨርቡን ይወስዱታል። ቨርብ ደግሞ ከቨርብ ላይ ኤስ እና ኤስ መጨመር ለምሳሌ ሬይንስ ምንድነው ሲንጉላር ነው። በናውን ቢሆን ኖሮ ፕሉራል ለምሳሌ ካውስ እንላለን። ሬይን ደግሞ ሬንስ you know that I think. ቢ ሬንድ ሲምፕል ፓስት ነው። ይህ መልስ አይሆንም። ሲ ዊል ሬን ሜን ክሎዝ ላይ ስለተጠቀምን ኤፍ ክሎዝ ላይም ዊል መጠቀም አይቻልም። ዲ ሃርድ ሬንድ ይህ መልስ አይሆንም። ፓስት ፐርፌክት አይሆንም። መልሱ ኤ ሬንስ ነው። ኮሽን ነምበር 11 I wish I belonged taller so I could reach the top shelf. A am, B was, C were, D had been. Okay, it talks about wish, the main which is conditional or just subjective ነው አይነት ነገር ነው። ኮንዲሽናል ነው ግን የዊሽን ጥቅም በደንብ ለማጉላት ፈልገው ነው። I wish I belonged taller so I could reach the top of shelf. እንግዲህ ይህ ምንድን ነው? if I were you ስንት ነበር አንተ በሆኑ which is wish ነው በፈልግ አይነት ነገር ነው። አሁን ደግሞ I wish I were taller so I could reach the top of shelf. እንምረጥ እስኪ A am ይላል። I wish I am taller አይባልም። ምክንያቱም ከዊሽ በኋላ ፕሬዘንት መምጣት አይችልም ፈጽሞ። አንድ ህግ መያዝ አለብን። ዊሽ ብላችሁ ፕሬዘንት አትጠቀሙ። B was I wish I was ፓስት ነው ግን was I የምትወስደው ምን ነው? ፕሉራል ስለሆነች ፕሉራል የምትወስደው። C were ያ I wish I were taller so I could reach the top of shelf. አንተ እንዳንተ ረዝም ሆኜ ቢሆን ኖሮ ሼልፉ ጋር ደርሰ ነበር ነው which means I'm not tall አሁን ቶል አይደለም ማለት ነው። so which is ምኞት አይነት ነገር ነው። wish ከተባለ ምኞት ነው። አሁን ኤ እና ቢን ብታያቸው ይሄ አምና ወዝ just preposition የሚፈልጉ ነገሮች ናቸው። መልስ አይሆንም። so እዚህ ጋር ይሄን እንጠቀማለን ማለት ነው። Question number 12 This is the house blank I was born and raised. A which, B that, C where, D where. ሪላቲቭ ፕሮናውን ቅድም የስርዓተ ጥያቄ ተመሳሳይ ነች። ቅድም ስቱደንትስ ነበረች ከዚህ የነበረችው አሁን ደግሞ ሃውስ ነች። ስቱደንትስ ሰው ነው አለ። ሰው ከሆነ ነሁን ነው ዝም ጠቀመው። አሁን ደግሞ ሃውስ የሚለው ቲንግ ነው ነገር ነው። ቲንግ ከሆነ ደግሞ የምንጠቀመው ዊችን። በጣም ግልጽ የሆነ ጥያቄ ማለት ዊች። መልሳችን ኤ ዊች ሆነ ማለት ነው። This is the house which I was born and raised. B that and C where. oh no በትክክል እንየው። መልሱ ኤ ዊች አይደለም። ሶሪ ለምን ካል This is the house blank I was born and raised ይላል። እያወራ ያለው ስለ ፕሌስ ነው። ሃውስ የሚለው ቲንግ ነው በእርግጥ ግን እያወራ ያለው ፕሌስን ነው ወይም ደግሞ ቦታን ነው። ያደገበትን የተወለደበትን ቦታ እያወራ ነው which is where ማለት ነው። መልሱ ሲ where ነው። ኦኬ አሁን ፈተና ላይ ችግሮች ያላችሁ እንደኔ ቀጥታ እንዳያችሁ ተወው ችማን ነገር about thing ብለን which ነው ይችላል። ግን ወደዚህ ስናየው ሰንተንሱ ደግሞ እያወራ ያለው it's about place. it talks about place. so the answer must be where ማለት ነው።
Question number 13. The exam was blank difficult that many students failed. A. Very. B. So. C. Such. D. Two. This is an interesting question actually. ዲግሪ ሞዲፋየር የሚባለው ሶ እና ሰችን የሚያወራ ሞዲፋየሮች ፈተናው ምን ቢሆን ነው ብዙ ተማሪዎች ወደቁበት? ኤ ቬሪ ዲፊካልት ስለነበረ ነው። ሲ ሶ ዲፊካልት ስለነበረ ነው። ዲ ሲ ሰች ዲፊካልት፣ ዲ ደግሞ ቱ ዲፊካልት። ሁላቸውም የሚመስሉ ነው የሚመስሉ ለመለየት በጣም ያስቸግራል። አንድ መያዝ ያለብን ግን እዚህ ጋር አይውላችሁ ሩል እንገራችሁ። ቬሪ ካል ቀጥሎ ዛት የሚባል ወርድ እንዳታዩ። ቬሪ ብለን ዛት አይሆንም። እዩት። ቬሪ ዲፊካልት ዛት ይላል። ስለዚህ ቬሪን ታስወጣላችሁ። በቃ ህግ ነው። ቬሪ ብሎ ዛት መሆን የለበት። ቢ ሶ ይላል። መልስ መሆን ይችላል። አሁን እዚህ ጋር የሚያግደው የለም። እስኪ ሌላች ሲ ሰች ይላል። ሰች ከሆነ ደግሞ ቀጥሎ ናውን ነው መሆን ያለበት። ግልጽ ነው። አሁን ግን ዲፊካልት ዛት ምን እያለ አጀክቲቭ ነው የመጣው። አይሆንም። ለምሳሌ ሰች ዲፊካልት ኤግዛም፣ ሰች ዲፊካልት ኢኩዌሽን ምናምን ነው የሚባለው። ዲ ቱ ይላል። ቱ ደግሞ ኔጋቲቭ ሪዛልት ሲመጣ ዲፊካልት ቱ ፓስ ይባላል ለምሳሌ። እና እዚህ የሚሆነው ቢ ሶ ነው። ሶ በትክክል ማች የሚያደርግ ነው። ኮሽን ነምበር 40 ሂ ዲናይድ ብላንክ ዘ ሞባይል ፎን ፍሮም ዘ ላይብረሪ። ኤ ቱ ስቲል፣ ቢ ስቲል፣ ሲ ስቲሊንግ፣ ዲ ስቶለን ነው። ይሄ ጀስት ጀረንድ ኤንድ ኢንፊኒቲቭ የሚባል ርዕስ ነው። ጀረንድ ኤንድ ኢንፊኒቲቭ ሰው ጀረንድ አይንጂ ኢንፊኒቲቭ ደግሞ ቱን የሚወስደው ማለት ነው። ድና የሚለው ምንድን ነው? ወርዱን ማወቅ ያስፈልጋል። ጀረንድ ነው። ድና የሚለው ወርድ በባህሩ የሚያስቀጥለው ጀረንድ ነው፣ ደግሞ አይንጂ ያለው ነው። ሶ ቱ ስቲል ኢንፊኒቲቭ ነው። ይሄ አይሆንም። ስቲል ምንም ያልሆነ ነው። ይሄ አይሆንም። ሲ ስቲሊንግ መልሶ ስቲሊንግ ነው ማለት ነው። ድና የሚለው ጀረንድ ስለሆነ ስቲሊንግ ይወስዳል። አይ ሉክ ፎርዋርድ ቱ ብላንክ ዩ አዝ ግራጁዌሽን ሰረሞኒ ሚት፣ ሚቲንግ፣ ሜት፣ ዊል ሚት። እዚህ ደግሞ የምታዩት ስለምን እያወራ ነው? ስለ ፍሬዛል ቨርብ ነው። ፍሬዛል ቨርብ ነው። አይ ሉክ ፎርዋርድ፣ ሉክ ፎርዋርድ የምትለዋ ፍሬዛል ቨርብ ነች። ዊች ኢዝ ፎሎውድ ባይ ዋት? ምን ከሱ ቀጥሎ ነው? ቱ ብሎ የሆነ ነገር ይላል። ሰው ሉክ ፎርዋርድ ግን በባህሪ የሚያስቀጥለው ጀረንድ ነው። አይ ሉክ ፎርዋርድ ቱ ዩ አዝ ግራጁዌሽን ሰረሞኒ። ኤ ሚት ይላል። አይሆንም። አሁን እዚህ ጋር ሚት የሚለው መልስ አይሆንም። ለምን መሰላችሁ ሚት መልስ የማይሆነው? በጣም ብዙ ጊዜ እንሸወድበታል። ምክንያቱም ቱ የምትለው ስላለች ኢንፊኒቲቭ ይመስለናል። ነገር ግን እየተወራ ያለው ጀረንድ ቨርቡ ሉክ ፎርዋርድ ጋር የሚሄድ ነው። አሁንም ሉክ ፎርዋርድ ጀረንድ ቨርብን የሚወስደው ነው። ቢ ሚቲንግ ይላል። ያ መልሱ ሚቲንግ ነው። አይ ሉክ ፎርዋርድ ቱ ሚቲንግ ዩ አዝ ግራጁዌሽን ሰረሞኒ ማለት ነው። ዲ ዊል ሚት ይላል። ይሄም አይሆንም። ሲ ሚትም ፓስት አይሆንም። ሰው ዛሬ 15 ጥያቄዎችን ሰርተናል። ቀጣይ በጣም ብዙ ጥያቄዎች ይቀሩናል። ለዛሬው እዚህ ይብቃል። ሰው ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። እዚህ ላይ ግን ያልገባችሁ ነገር ካለ ምናምን ያው እንግሊዝኛ በባህሪው ልክ ኢቭን መልስ ሰራን ያልን ሁሉ ሌላ ሊመስላችሁ ይችላል። ግን በደንብ ማገናዘብና ዲቴል ማየት ይጠይቃል። ጥያቄ ካላችሁ ግን ማንኛውም ጥያቄ ኦር የሆነ ሰጀሽን ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬው ይበቃናል። መልካም ጊዜ። ቻው።